ልጆ ላይ ወይም ሌላ ህፃን ላይ እንደዚህ አይነት ለየት ያለ ዳዴ አስተውለው ያውቃሉ? በነገራችን ላይ እኛ ብዙ ጊዜ የምናውቀው ያው ኖርማል ዳዴ የሚባለው ይሄኛው ነው። ኒ ክራውሊንግ የሚባለው ይሄኛው የተለመደው ነው። ሆኖም ግን ወደ 6 አይነት ሌሎች የዳዴ አይነቶች አሉ። ከነዚህ የዳዴ አይነቶች ደግሞ ብዙ የማይመከሩ ወይም ደግሞ ህፃናትን ሊያዘገዩ የሚችሉ የዳዴ አይነቶች አሉና በዛሬ ቪዲዮ የዳዴ አይነቶች እነግራችሁና በተጨማሪ ዳዴ ማለት ለህፃናት ምን ያህል ጥቅም እንዳለው፣ ለአይምሯቸው ለአካላቸው ምን ያህል ጥቅም እንዳለው እነግራችሁ። ወደ 5 ጥቅሞች አሉት በዛሬ ቪዲዮ እነግራችኋለሁ። ከዛ ዳዴ ለማይችሉ ህፃናት ደግሞ ለምሳሌ ዳዴ አልፎ ቀጥታ ቢቆሙ እንዴት የዳዴን ስቴፕ ማስለመድ ይኖርብናል የሚለው ነገር ማወቅ አለባችሁ። ባይዘሉት ይመከራል። በነገራችን ላይ ዳዴ በጣም ብዙ ጥቅሞች ስላሉት ዘለው ከሚቆሙ ይልቅ ያችን ፕሮሰስ ተከትለው ዳዴ ብሎ ቢቆሙ ይመከራል። ስለዚህ እንዴት እናለማምዳችኋለን በዛሬ ቪዲዮ እናያለን። ቪዲዮውን እስከ መጨረሻው ተመልከቱ። ጤና ይስጥልን ዶክተር ፋሲል ነኝ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬው ቪዲዮ ስለ ዳዴ አይነቶችና እንዴት ህፃናትን ዳዴ ማስለመድ እንዳለብን እናወራለን። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባለው ዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ለእናንተ ለወላጆች የምናቀርብበት ነው። የህፃናትን አስተዳደግ አመጋገብና እንዲሁም ደግሞ የህፃናትን የህመም አይነቶች እንዴት ቤት ውስጥ ትሪት ማድረግ እንዳለብን ዲስከስ የምናደርግበት ዩቲዩብ ቻናል ነው። ቤተሰብ እንድትሆኑ ተጋብዛችኋል። በመጀመሪያ ደረጃ ክራውሊንግ ወይም ዳዴ የምንለው ነገር መቼ እንጠብቃለን የሚለውን ልንገራችሁ። ዳዴ የሚባለው ነገር በአማካኝ የምንጠብቀው ከ7 ወር እስከ 10 ወር ባለው ሬንጅ ነው። አንዳንዱ 7 ወር ላይ 8 ወር ዳዴ ይጀምራል፣ አንዳንዱ 9 ወር ላይ፣ አንዳንዱ 10 ወር ላይ። በአማካኝ ግን ከ7 ወር እስከ 10 ወር ኤክስፔክት የምናደርገው የእድገት ፌዝ ወይም የዴቨሎፕመንታል ማይልስቶን ነው። ይህ በአማካኝ ከተባለ ደግሞ 9 ወር ላይ። ስለዚህ 9 ወር አካባቢ ህፃናት ዳዴ መልመድ አለባቸው። ዳዴ ግን ህፃናት ባይሉስ ቀጥታ ቢቆሙስ ምን ችግር አለው? ይህ ነገር ማወቅ አለባችሁ። እውነት ነው አንዳንድ ህፃናት ዳዴን ዘለው ሊቆሙ ይችላሉ። ግን ሚስ የሚያደርጉት ወደ 5 ጥቅሞች አሉት። ዳዴ ማለታቸው በራሱ ጥቅሞች አሉት። የመጀመሪያው ጥቅም ጡንቻቸው ፈርጣማና ጠንካራ እንዲሆን ይረዳቸዋል። የትኛው ጡንቻ? አንደኛ ኮር መስልስ ምንላቸው የስፓይናል ኮርድን ከበው የሚይዙ ኮር መስል የሚባሉ አሉ እነሱም። እንዲሁም ደግሞ የጀርባ ጡንቻ፣ የእጅ ጡንቻ፣ እነዚህ የአንገት ጡንቻዎች በሙሉ ጠንካራ እንዲሆኑና ለወደፊት ህይወታቸው ለመቆም፣ ለመሮጥ፣ ለነዚህ ለመሳሰሉት ጡንቻቸው ጠንካራ እንዲሆን ይረዳል። ሁለተኛ ባላንስ እና ኮኦርዲኔሽን እንዲለምዱ ይረዳቸዋል። በነገራችን ላይ በምስሉ ላይ እንደምትመለከቱት የጭንቅላታችን ክፍል 2 ክፍል አለው። 2 ሄሚስፌር፣ የቀኝና የግራ ሄሚስፌር ወይም የአንጎል ክፍል አለ። እነዚህ ሁለቱ ነገሮች የሚናበቡት የቀኝና የግራ እግራቸውን እያፈራረቁ ሲጠቀሙ ዳዴ ሲሉ ይህ አይምሯቸው አክቲቬትድ ይሆናል፣ ኮኦርዲኔሽን ይለምዳል። ስለዚህ ለባላንስ ለኮኦርዲኔሽን አይቸገሩ ማለት ነው። ስለዚህ ሴረብረም የምንላቸውን የአይምሮ ክፍል ይጠቀሟቸዋል። መጠቀም ብቻ ሳይሆን ያዳብራቸዋል ማለት ነው። ይህ ደግሞ ለወደፊት ህይወታቸው በጣም ወሳኝ ነው። ሶስተኛው ጥቅም ደግሞ የሁለቱ የጭንቅላት ክፍል እንዲናበቡ የሚረዳውን ክፍል የካርፐስ ካሎሰም የምንለውን የነርቭ ብቃታቸው በጣም ይጨምርላቸዋል። ሁለቱ የጭንቅላት ክፍላችን በምስሉ ላይ እንደምትመለከቱ የተያዙ ናቸው፣ በነርቭ ፋይበር የተያዙ ናቸው። እነዚህ ሁለቱ ተናበቡ ማለት የአይምሯችን የማሰብ የማሰላሰል ነገሮች ኮኦርዲኔት የማድረግ ብቃታችን ይጨምርልናል። ሶስተኛው ጥቅም የሁለቱን የጭንቅላት ክፍል እኩል ማሰራትና መሀል ላይ ያሉ ነርቮችን እንዲጨምሩ ይረዳል። ወደ አራተኛው ታይፕ ከማለፌ በፊት ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ አንድ ያዘጋጀው አዲስ ፓኬጅ አለ። ህፃናት ሙሉ ምርመራ በተለይ ደግሞ በትምህርታቸው ላይ ወይም ደግሞ ኢሚኒቲያቸው በጣም ደካማ ሆኖ ከተገኘና ህፃናት የበሽታ መከላከል አቅማቸው እንዲታወቅ ከተፈለገ አንድ የኢሚኒቲ ፓኬጅ አዘጋጅተንላቸዋል። ምናልባት ያን የበሽታ መከላከል አቅም ምርመራ ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ህፃናት ኢሚኒቲያቸው ዘውትር መፈተሽ አለበት። የጡንቻና አካላዊ እድገታቸው መፈተሽ አለበት። ምናልባት የኛም ክሊኒክ የሚርቃችሁ ከሆነ በአቅራቢያችሁ ባሉት የህፃናት ስፔሻሊስት ሐኪሞች ጋር ቀርባችሁ ምርመራ ማድረግ ተገቢ ነው የሚሆነው። አራተኛው ጥቅም ደግሞ የአይናቸውና የእጃቸውን ኮኦርዲኔሽን ይጨምርላቸዋል። ለምሳሌ አይናቸውን ተጠቅመው እጃቸው ምን ያህል መሰንዘር እንዳለባቸው፣ እግራቸው ምን ያህል መሰንዘር እንዳለባቸው አይ ቱ ሃንድ ኮኦርዲኔሽን፣ አይ ቱ ሌግ ኮኦርዲኔሽን በደንብ ያስተምራቸዋል። ይህ ሴሬቤለም እና የአይናችን ክፍል የጭንቅላታችን ክፍል መናበብ እንዲችሉ በደንብ ይረዳቸዋል። ይህ ደግሞ ለወደፊት ህይወታቸው በጣም ወሳኝ ነው። አይምሯቸውን በደንብ እንዲጠቀሙ ይረዳቸዋል። አምስተኛው ጥቅም ደግሞ ነገሮችን እንዲማሩ ኪሪየስ እንዲሆኑ ነገሮችን ተንቀሳቅሰው ሄደው እንዲያዩ ኤክስፕሎር እንዲያደርጉ በጣም ይረዳቸዋል። አካላቸው አክቲቭ ከሆነ ሰውነታቸው አክቲቭ ከሆነ አይምሯቸው አክቲቭ ይሆናል። ስለዚህ ወደ አዲስ ቦታ ይሄዳሉ፣ አዲስ ነገር ይነካሉ፣ ቴክስቸሩን ፊል ያደርጉታል። ስለዚህ አዲስ ነገር ይማራሉ። ስለዚህ ይሄ ለኮግኒቲቭ ዴቨሎፕመንት በጣም ወሳኝ ነው። ስለዚህ አካላዊ ጥቅም ብቻ ሳይሆን አይምሯዊ ጥቅም ብዙ አለው። ስለዚህ ዳዴ የሚባለውን የእድገት ክፍል እንደ ቀላል ነገር እንደ ተራ ነገር ማየት የለብንም፣ ማለማመድ ይኖርብናል ማለት ነው። ስለዚህ እንዴት ነው የምናለማምዳቸው? ያን ቴክኒኮች መጨረሻ እነግራችኋለሁ። ቪዲዮን እስከ መጨረሻ ተመልከቱት። ያልገባችሁ ነገር ካለ ደግሞ ከታች ኮሜንት ላይ አስፍሩልን። ክፍት
የስራ ቦታ ለላቦራቶሪ ባለሙያዎች በሙሉ። ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን የላቦራቶሪ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2 ተፈላጊ የትምህርት ደረጃ በላቦራቶሪ ቴክኖሎጂ የተመረቀ ወይም የተመረቀች፣ በህፃናት ህክምና ክሊኒክ ላይ ወይም ሆስፒታል ላይ 2 ዓመትና ከዛ በላይ የሰራች ወይም የሰራ፣ የተጣራ ደሞዝ 16,000 ብር ዲዩቲ እና ሌሎች ጥቅማ ጥቅሞችን ሳይጨምር። የስራ አድራሻ አዲስ አበባ ጦር ኃይሎች። የስራ ቦታ ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው የቴሌግራም ሊንክ ወይም @ብሩኪድስ ክሊኒክ የሚለው የቴሌግራም ሊንክ በመጠቀም ሙሉ ዶክመንታቸው መላክ ይችላሉ። ስለዚህ የዳዴ አይነቶች የትኞቹ ናቸው? አንደኛው ክላሲክ ክራውሊንግ ምንለው ወይም ደግሞ ኒ ክራውሊንግ የሚባለው ይሄ ኖርማል በምስሉ ላይ እንደምትመለከቱት ሁላችን የምንጠብቀው አይነት ዳዴ ነው። ይህ ተፈጥሯዊ ነገር ነው። እንደዚህ አይነት ዳዴ ተፈጥሯዊ የሚባልና ከሌሎቹ የዳዴ አይነቶች የተሻለ አይነት ነው። ሁለተኛው የዳዴ አይነት ደግሞ ኮማንዶ ክራውሊንግ ይባላል። ልክ እንደ ኮማንዶዎች እንደ ወታደሮች በደረታቸው እየተሳቡ በምስሉ ላይ እንደምትመለከቱት በደረታቸው እየተሳቡ እጃቸውን እየተጠቀሙ እግራቸውን እየገፉ መሄድ ማለት ነው። ወታደሮች ሲለማመዱ አስተውላችሁ ከሆነ ከላይ ሽቦ ይኖራል። ሽቦ ውስጥ ከታች ለማለፍ ሲሞክሩ በደረታቸው ነው የሚሳቡት። ልክ እንደዛ አይነት ምስል ይኖራቸዋል። ኮማንዶ ክራውሊንግ ይባላል። ይህ ተፈጥሯዊ ነው። ከዚህኛው ኮማንዶ ክራውሊንግ ወደዚህኛው ክላሲካል ክራውሊንግ እንዲሸጋገሩ ደግሞ ቴክኒኮች አሉት። በኋላ እነግራችኋለሁ። ሶስተኛው የክራውሊንግ አይነት ወይ ዳዴ አይነት ደግሞ ቢር ክራውሊንግ፣ ያ ማለት ልክ ድብ እንደሚሄደው አይነት ድብ መሰል እንቅስቃሴ ወይም የሞንኪ ክራውሊንግ ይሉታል አንዳንዶች። በምስሉ ላይ እንደምትመለከቱት ጉልበታቸው ወይም እግራቸው ከታች ጉልበታቸው ታጥፎ መሬት አይነካም። ከዛ ይልቅ እጃቸውን ቀጥ እንዳለ እግራቸውን ቀጥ እንዳለ አራቱን ይጠቀማሉ። ስቲል ይሄኛው ስታዩት በጣም ዊርድ ይመስላል አይደለ? ግን ስቲል ሰውነታቸው ይሄን ሊያጠነክርላቸው ይችላል። ይሄኛው ጥሩ የሚመከር አይነት የዳዴ አይነት ነው። ከተወሰነ ጊዜ በኋላ ይሄ ትራንዚሽናል ነው። ከተወሰነ ጊዜ በኋላ እቃ ይዘው ይነሳሉ፣ ከዛ ይቆማሉ። አራተኛው ደግሞ ቦተም ስኩተር ወይም ቦተር ሸፍሊንግ ይባላል። ይህ በቂጣቸው ብቻ ዳዴ ማለት ሳብ እያሉ መሄድ። ይህ የሚመከር አይነት ዳዴ አይደለም። ምናልባት ደግሞ የታችኛው የእግራቸው ክፍል ደካማ እንደሆነ የሚነግረን ነገር ነው። የታችኛው የእግር ክፍል ደካማ የሚሆንበት የነርቭ ችግር ሊሆን ይችላል፣ የጡንቻ ችግር ሊሆን ይችላል፣ ቫይታሚን ዲ ሊሆን ይችላል፣ ካልሲየም ሊሆን ይችላል። ብዙ አይነት ምክንያቶች አሉት። በነገራችን ላይ ህፃናት እግራቸው ደካማ ከሆነ ልፍስፍስ ከሆነ ምርመራ ያስፈልጋቸዋል። በተለይ የካልሲየም የቫይታሚን ዲ የሆርሞኖች ምርመራ ያስፈልጋቸዋል። ኢቭን ጠንከር ሲልም የነርቭ ምርመራና የጡንቻ ምርመሮች ቼክ መደረግ አለባቸው። ለምን? ህፃናት መዘግየት ስለሌለባቸው። ህፃናት ዘገዩ የሚባሉት መቼ ነው? እሱን መጨረሻ ላይ ዲስከስ እናደርጋለን። ያን መዘግየት ካለ ግን ግዴታ ህክምና ይፈልጋል ማለት ነው። ከዚህ ጋር በተገናኘ ምርመራ ህክምና ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣትና ህክምና ማድረግ ትችላላችሁ። አምስተኛው የዳዴ አይነት ደግሞ ዋን ሌግ ክራውሊንግ ይባላል። ያ ማለት አንደኛው እጃቸውና አንደኛው እግራቸው መሬት ላይ ይጎትታል፣ ወይ ደግሞ አንደኛው እግራቸው ይጎተታል፣ አንደኛው ደግሞ በትክክል ዳዴ ይላል። አይነት በምስሉ ላይ እንደምትመለከቱት ይሄ ዋን ሌግ ክራውሊንግ ይሄኛው የሚመከረው አይነት አይደለም። ይሄንን ቶሎ ማስቆም ይኖርብናል። ስድስተኛው አይነት ደግሞ የሮሊንግ ክራውሊንግ የሚባል ማለት በመገለባበጥ ማለት ነው። ከአንዱ ወደ አንዱ ለመሄድ ግልብጥብጥ እያሉ እየተከረባበቱ የሚሄዱ ደግሞ ህፃናት አሉ። በምስሉ ላይ እንደምትመለከቱት ይህ ሮሊንግ ክራውሊንግ ይባላል። ይህ ጊዜያዊ መሆን አለበት፣ ረጅም ጊዜ መቆየት የለበትም። ከዚህኛው ወደ ኖርማል ወደዚህኛው ዳዴ እንዲሸጋገሩ ቴክኒኮች አሉ። ስለዚህ ቴክኒኮቹ የትኞቹ ናቸው? አንደኛው ቴክኒክ የሆዳቸውን ክፍል በፎጣ ሸብ ታደረጉትና እሱ ወደ ላይ ከፍ አድርጎ እግራቸውና እጃቸው እንዲጠለጠል በማድረግ ዳዴ እንዲለምዱ እጃቸውን እግራቸውን ማስለመድ አንደኛው ቴክኒክ። ፎጣ እዚህ አካባቢ ማድረግ ወይም ደግሞ ትራስ ነገር ደገፍ እንዲያረጋቸው ታስለምዱና እግራቸውን ውስጥ እጥፍ ዝርግት እያረጋችሁ ልክ የዳዴ አይነት ትሬኒንግ ማስለመድ ይኖርባቸዋል። ወይም ደግሞ ሁለተኛው በምስሉ ላይ እንደምትመለከቱት ልክ ሲዞሩ ህፃናት ከመኝታቸው ወደ ዳዴ ፖዚሽን ሲዩም እንዲያደርጉ ወይም ደግሞ ተገላብጠው ወደ ዳዴ እንዲሉ እጃቸውን ከፍ እግራቸውን ከፍ አድርጋችሁ መቀየር ይኖርባቸው፣ እናንተ ራሳችሁ ማሳየት ይኖርባቸዋል። ሌላው ቴክኒክ ደግሞ እግራቸውን ለዳዴ እንዲጠቀሙ የእግራቸው የውስጥ መዳፍ መሬቱ እንዲነካ እየገፋ እንዲሄድ ማስለመድ፣ እግራቸውን ዞር እያደረጋችሁ ማስለመድ ይኖርባቸዋል። እነዚህ ቴክኒኮች በምስሉ ላይ እንደምትመለከቱት የተለያዩ ቴክኒኮች አሉ። እነዚህን እንድትጠቀሙ መክራችኋለሁ። ስለዚህ አንድ ህፃን ዘገየ የምንለው መቼ ነው? አንደኛ እስከ 12 ወር ድረስ ምንም አይነት ዳዴ ካልሞከረ ወይም ደግሞ ነገሮችን ይዞ ለመቆም ካልሞከረ፣ ሰውነቱ ልፍስፍስና ጠንካራ ካልሆነ ወይም ደግሞ በጣም ጠንካራውን ስቲፍ ከሆነብን እነዚህ ሁሉ ነገሮች ዘገየ የሚያስብሉ ነገሮች ናቸው። ይህ ከነርቭ ችግር ሊከሰት ይችላል፣ ከአጥንት ከጡንቻ ከተለያዩ ችግሮች ሊከሰት ይችላል። እሱን በምርመራ ማወቅ ይቻላል። ስለዚህ ዳዴ ዘለው ቀጥታ ስለሚቆሙ ህፃናትስ ምን ማለት ይኖርብናል? በእርግጥ አንዳንድ ህፃናት ዳዴን ዘለው ወደ መቆም ወደ መራመድ ሊሄዱ ይችላሉ። ይህ ተፈጥሯዊ ነገር ነው፣ ብዙም ችግር የለውም። ሆኖም ግን ቅድም የጠቀስኩላችሁን 5ቱን ጥቅሞች እንዲያገኙ ከፈለጋችሁ ቀስ እያላችሁ ወደ ዳዴ እየመለሳችሁን ቢሆን ማስለመድ ይኖርባቸዋል። አይምሯቸውም፣ አካላቸውም፣ እጃቸውም እግራቸውም በደንብ ይጠቀሙታል። የዛኔ ብዙ ጥቅም ያገኛሉ። ስለዚህ ለዛሬ ያለኝ መረጃ ይህን ይመስላል። ምናልባት ሀሳብ አስተያየት ካላችሁ ወይም ያልገባችሁ ነገር ካለ ከታች ኮሜንት ላይ አስፍሩልን። ምናልባት ቤተሰብን ካልሆናችሁ ብሩኪድስ ዩቲዩብ ላይ ቤተሰብን ተጋብዛችኋል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ